አዎ ፕሮግራሙን መቅዳት ጀምረናል ከዚህ ሰዓት ጀምሮ። እንግዲህ እ፣ ይሄ ነው እንግዲህ የምናዘጋጀው። ያው የኢትዮጵያ ኮሚኒቲ በሲያትል የስሞል ቢዝነስ ፕሮግራም አለ። እዚህ ፕሮግራም ላይ የ2026 የሲያትል ወርልድ ካፕ ኢኮኖሚክ ኦፖርቹኒቲ ይዞ ይመጣል ለስሞል ቢዝነሶች። እሱን እነዚህን ኦፖርቹኒቲዎች እንዴት አድርገን ኤክስፕሎር እናደርጋለን እና እንዴት አድርገን መጠቀም እንችላለን የሚለውን ነገር ለማየት ነው የተዘጋጀው። እ፣ እንግዲህ ሲያትል ወርልድ ካፕ ኦቨርቪውን እንድናይ አስቀድሜ እንድትዘጋጁ ነው ይሄ ፕሮግራም ያዘጋጀሁት ማለት ነው። ድምፄ ይሰማል? ለሁላችሁም ጥሩ ነው ያለው? ምናልባት ጥሩ ይመስለኛል። ችግር ካለ አንሚዩት አድርጉና ንገሩኝ። እሺ እ፣ ይሰማል። በጣም ጥሩ እንግዲህ ይሰማል። የዓለም ዋንጫ እንግዲህ ያው ትልቁ ከድሮም ጀምሮ ከሀገር ቤትም ሆነን የምናውቀው ነገር ነው። በጣም ትልቅ ኢቨንት የሚካሄድበት ዝግጅት ነው እና በዚህ ዝግጅት ላይ የ2026 የአጋጣሚ ሆኖ ሲያትል ትልቁ የሆስት ሲቲ ነው። ማቹ በብዙውን ጊዜ የሚካሄደው በሉመን ፊልድ ባለው ስቴዲየም ነው የሚደረገው። በዚህ ላይ ወደ 750 ሺህ የሚደርሱ ወደ ሲያትል እና አካባቢው ባሉት ቦታዎች ላይ ቪዚተርስ ይመጣሉ። እንግዲህ እነዚህ ቪዚተሮች ወደ $1 ቢሊዮን አካባቢ ኢኮኖሚክ ኢምፓክት የሚያመጣ ገንዘብ ይዞ ይመጣል ማለት ነው። በቲኬቱ ሊሆን ይችላል፣ በትራንስፖርቴሽን ዙሪያ ሊሆን ይችላል፣ ሆቴል ቤት በመመገብ ትራንስፖርት፣ ኡበር፣ ሊፍት እንዲህ የመሳሰሉትን ነገሮች በመጠቀም አካባቢዎችንን በከፍተኛ ደረጃ ያነቃቁታል ተብሎ ይጠበቃል ማለት ነው እና 750 ሺህ ቪዚተሮች በሲታክ ኤርፖርት አካባቢ ሬንተን በዙሪያችን አካባቢ ያሉትን እነዚህን ኤሪያዎች በተለይ ሲያትል ኤሪያ ከፍተኛ እንቅስቃሴ ያመጣል ብለን እናስባለን። እና እዚህ ላይ ትልቁ ነገር ራሳችንን እንዴት ነው የምናዘጋጀው ለሚለው ያው ግሎባል ሚዲያውም ብዙ ትልቅ አስተዋጽኦ ስላለው ኢንተርናሽናል ቱሪዝምንም የሚያስፋፋ ነገር ስለሆነ እንዴት አድርገን እንጠቀምበት ነው እንግዲህ ይሄ ነገር የሚያመጣው። እነዚህ 750 ሺህ ቪዚተሮች ምን ማለት ናቸው የሚለውን ነገር እንዳው ትንሽ ቁጥር ነካ ነካ ለማድረግ ያህል አስቤ ነው ይህን ያዘጋጀሁት። ከ750 ሺህ ውስጥ እንዳው 10% የሚሆን ኢንቨስትመንት ቢኖር ሰዎች እንዳው ሰሩ ቢባል $50 እያንዳንዱ እንኳን ቢያወጣ 750 ሺህ ሲባዛ በ50 ወደ 3 ሚሊዮን 750 ሺህ አካባቢ የሚደርስ ገንዘብ ያመጣል ማለት ነው እንግዲህ እና በአቨሬጅ እንዳው ወደ $100 አካባቢ እንኳን ስፔንድ ተደረገ ደግሞ ብለን ብናስብ እስከ 7.5 ሚሊዮን 10% ነው እንግዲህ አሁን ማወራ ያለሁት ድረስ የሚያመጣ ገንዘብ ያመጣል ማለት ነው። እና ብዙ የሚነካካው ደግሞ ዙሪያ የትኛዎቹን ስራዎች ነው በጣም ሊያንቀሳቅሳቸው ይችላል ብለን የምናስበው ምግብና ቤቨሬጅ፣ ምግብ መጠጥ እንደ ኮፊ ሾፖች አሉ፣ የሪቴል ሾፖች፣ መርቸንዳይዞች፣ የጊፍት አርቲክልስ እንደዚህ የመሳሰሉ ነገሮች፣ ትራንስፖርቴሽን በቃ ብዙ እንቅስቃሴ ይኖራል ተብሎ ይገመታል። እንደ ኡበር፣ ሊፍት የምትሰሩ ሰዎች በዚህ ጊዜ በጣም ተዘጋጅታችሁ ብትጠብቁ በጣም እንቅስቃሴ ይኖረዋል ብለን እናስባለን። ሆቴል እና እንደ ኤርቢኤንቢ አይነት የመሳሰሉ ቦታዎችም ቢዘጋጁ ከፍተኛ እድሎችን ይዘው ይመጣሉ እና የካልቸራል ኢቨንቶች ቢዘጋጁ ለምሳሌ የኢትዮጵያን ካልቸርን አስመልክተን አንዳንድ ነገሮች መስራት የምንችላቸው ነገር ሊሆን ይችላል። የኤርትራን ካልቸር አስመልክተን ወይም ሌሎችንም አይነት ከኮሚኒቲያችን ጋር የተያዙ ነገሮች ባህላዊ ነገሮችን ያመላከተ ከኳስ ጋር የተያዘ ኢቨንቶችን ብናዘጋጅ ጥሩ እንትን ሊኖረን ይችላል ማለት ነው። ሌላው ደግሞ ዋች ፓርቲ ነው። ትንሽዬ ቦታዎችን እያዘጋጀን ምግብ መጠጦችን አድርገን በትልቅ ስክሪን ኳሱን ማሳየት እንችላለን። በነገራችን ላይ 750 ሺህ የሚመጣው ሰው እዚህ ጋር አንድ ማስተዋልም እንድትፈልጉም እንድታደርጉ የምፈልገው እነዚህም 750 ሺህም ሰዎች ቲኬት ይዘው አይደለም መጡት። አንዳንዶቹ ጀስት ቪዚተርስ ናቸው። ስቴዲየም ውስጥም የመግባት እድል ላይኖራቸው ይችላል። ስለዚህ እነዚህን ሰዎች ራሱ ብዙ እንቅስቃሴውን የሚያመጣው ከዚህ አንጻር ነው ማለት ነው እንግዲህ እና ትልቅ ፖቴንሻል ይዞ የሚያመጣው በእነዚህ ሴክተሮች ላይ ነው እንዳልኳቸው ምግብ እንደ ኮፊ ሾፖች፣ ሪቴል ሾፖች፣ ትራንስፖርቴሽን፣ ሆቴል ኤንድ ቱሪዝም፣ አኮሞዴሽኖች፣ የካልቸራል ኢቨንቶች እና ዋች ኢቨንቶች ናቸው የሚኖሩት ማለት ነው። ከዛ ቀጠል አድርገን እንድናይ የፈለኩት ዲፋይኒንግ ዋት ኢት ሚንስ ቱ ቢ ወርልድ ካፕ ሬዲ የሚለውን ነገር እንድናየውን የፈለኩት። ወርልድ ካፕ ሬዲ ማለት ምን ማለት ነው?
እንዴትስ ሆነን ነው ሬዲ የምንሆነው? እንግዲህ ይሄ ላልተዘጋጀነው ሰዎች ቅድሚያ ዝግጅት እንድናደርግ ነው። የመጀመሪያው ሬዲነስ የሚያስፈልገው የፋይናንሻል ፕሪፔርድነስ ነው። ለምሳሌ ራሳችንን ገንዘብ ሊያስፈልገን ይችላል። አጭር ጊዜ ለምሳሌ እቃዎች የምንገዛባቸው ነገሮች ሊኖሩን ይችላሉ። መርቸንዳይዝ የምናዘጋጅባቸው ነገሮች ሊኖሩ ይችላሉ። እነዛን ነገሮች ለማድረግ የፋይናንሻል ዝግጅት ያስፈልገናል። ከመቼ ከወዲሁ ጀምረን እንግዲህ ይሄ ፕሮግራም ይካሄዳል ተብሎ የሚታሰበው ጁን አካባቢ ላይ ነው። ጁን 11 ነው የሚጀምረው የወርልድ ካፑ እስከ ጁላይ 19 ድረስ ይሄዳል እና የመጀመሪያው የሲያትል የሚሆነው አይ ቲንክ የቤልጅየም እና የኢጅፕት ጨዋታ ነው የሚሆነው ብዬ ገምታለሁ። አይ ቲንክ እሱ ነው የስ ጁን 15 ላይ ነው የሚደረገው እሱኛው ጨዋታ። ስለዚህ ለጁን 15 አሁን ያለነው እንግዲህ ኦልሞስት የፌብሩዋሪ መጨረሻ ላይ ነን እና ከዚሁ ቀድመን ካልተዘጋጀን ፋይናንሻሊ ሬዲ ካልሆንን ሰዓቱ ሲደርስ ብንሯሯጥ ያለውን እድል ሚስ እናደርጋለን ማለት ነው። ስለዚህ ገንዘብ ለማዘጋጀት የሚያስፈልገው ምንድን ነው? ፋይናንሻል ስቴትመንቶቻችንን ማዘጋጀት፣ ካፒታል ሬዲ መሆን፣ ከሌንደሮች ጋር ቀድሞ ከአበዳሪዎቻችን ጋር ወይም ከባንኮቻችን ጋር ቀድመን ዝግጅት ማድረግ፣ መነጋገር፣ እነሱን ሄዶ መቅረብ። እንዲህ አይነት ፕሮግራም አለኝ፣ ፋይናንስ እፈልጋለሁ፣ ቴምፖራሪ ፋይናንስ 5,000 ብር፣ 10,000 ብር፣ 20,000 ብር ያስፈልገኛል ወይም $20 ያስፈልገኛል። ስለዚህ እንዴት አድርጌ ለዚህ ኢቨንት ልዘጋጅ፣ ሾርት ተርም ሎን እንዴት ነው የምትሰጡኝ ብሎ ቅድሚያ ሄዶ መነጋገር ያስፈልጋል ማለት ነው። እድሉን ከወዲሁ ማዘጋጀት ያስፈልገናል ማለት ነው። ሌላው በኦፕሬሽን ደረጃ መዘጋጀት ያስፈልገናል። አንዱ የፋይናንስ ነው። ሁለተኛው በጣም ኢምፖርታንቱ በኦፕሬሽን ዋይዝ በጣም መዘጋጀት ነው። እንደዚህ አይነት ሜጋ በጣም ትልቅ የሆነ እንቅስቃሴ ሲኖር ሰዎች ጊዜ የላቸውም። ምክንያቱም ብዙሃኑን እንትኖች ዞር 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 እያሉ ነው መሄድ የሚፈልጉት። ስለዚህ ለምሳሌ የፔመንት ሲስተማችን ምን ያህል ፈጣን ነው? በክሬዲት ካርድ፣ በስልክ በመሳሰሉት ነገሮች የምንጠቀማቸው ፒኦኤስ ሲስተማችን በጣም ፈጣን መሆን አለበት። ካሽ ምናምን ለመቀበል ብዙ ሰው ጊዜ የለውም። በካሽም ይዞ የሚዞር ሰው የለም። ስለዚህ የኦፕሬሽናል ሲስተማችን በተለይ እሱ ላይ በጣም መጠንቀቅ ይኖርብናል። ሁለተኛው ኢንቬንቶሪያችን በቂ ኢንቬንቶሪ መያዝ፣ የምንገዛቸውን ነገሮች የምናቀርባቸውን ውሃ ከሆነ የምንሸጠው ውሃውን፣ ሌመነድ ከሆነ የምንሸጠው ሌመነዶቹን፣ ሎሚዎቹን፣ ስኳሩን፣ ቡናውን እንዲህ አይነት የመሰሉትን ነገሮች በቂ ዝግጅት አድርጎ ኢንቬንተሪውን ያለውን እድል እንግዲህ የአንድ ወር እድል ያህል ነው ያለው። ይሄ 4 ሳምንት እድል ኤቭሪዴ ያለውን እድል ለመጠቀም ቅድሚያ ዝግጅት በደንብ ያስፈልጋል። ሌላው ስታፍ ነው። በቂ የሰው ኃይላችንንም ማዘጋጀት። ምክንያቱም በዚህ ጊዜ ውስጥ ድካም አለ፣ የሰው ኃይል እጥረት ሊኖረን ይችላል። ስለዚህ ቀድመን ሰው መቅጠር ያለብንን ነገር ካለ አስቀድመን ተዘጋጅተን በአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ እንትን ውስጥ እንዳትገቡ፣ ምክንያቱም ኮሚትመንት ውስጥ መግባት ስለሌለበት የ4 ሳምንት ለ3 ሳምንት የሚሆን የሰው ኃይልን አዘጋጅቶ ማስቀመጥ። እነዚህ በጣም እንትን ናቸው። ኤክስቴንደድ አወርስ መሰራት ያስፈልጋል፣ ረዘም ያለ ሰዓቶችን። ምክንያቱም ከጨዋታው በኋላ ሁሉ ሰዎች ተሰባስበው ማምሸት ይፈልጋሉ፣ መጫወት ይፈልጋሉ። እንዲህ አይነት ነገሮች ላይ በቂውን ጊዜ መውሰድ ያስፈልጋል። ከዚህ በተጨማሪ በጣም እንድታስቡበት የምፈልገውና እንድትረዱት የምፈልገው የማርኬቲንግ ሬዲነስ ወይም የማርኬቲንግ እንትናችሁ ነው። እዚህ ላይ በሚቀጥለው ስላይድ በደንብ አብራራዋለሁ። ግን የሶሻል ሚዲያ ፕሬዘንስ በአሁኑ ሰዓት በጣም 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 ወሳኝ ነው። ማንኛውም ቢዝነስ ሶሻል ሚዲያ ላይ መገኘት ያለበት ሰዓት ስለሆነ ከወዲሁ ሶሻል ሚዲያ ላይ እየወጣችሁ ራሳችሁን ማዘጋጀት፣ ማቀነባበር፣ ጉግል ቪዚቢሊቲ እንዲኖራችሁ ማድረግ፣ ኦንላይን ኦርደሪንግ ካፓሲቲ እንዲኖር ማድረግ። ሰዎች በቀላሉ በሲስተማችሁ ላይ ገብተው ኦንላይን ኦርደር አድርገው ባይ ደ ታይም ሲመጡ ግራብ አድርገው የሚሄዱበትን ነገር ማስተካከል ቢቻል በጣም ጥሩ ነው። መልቲሊንጓል ሜሴጆችንም ከወዲሁ ማስተላለፍ እዛው ሶሻል ሚዲያችሁ ላይ ከአማርኛ ወይም ከእንግሊዝኛው ውጪ ለምሳሌ በስፓኒሽ ሊሆን ይችላል፣ ወይም በቻይኒዝ ቋንቋ ሊሆን ይችላል፣ ወይም በተለያዩ ቋንቋዎች አስቀድሞ በአረብኛ ሊሆን ይችላል። እነዛን የምትፈልጉትን ሜሴጆች ሶሻል ሚዲያችሁ ላይ ተዘጋጅቶ መጠበቅ። ለምን የሚመጣው ሰው ዳይቨርስ ስለሆነ ያንን እድሉን ለማግኘት ማለት ነው። ወደሚቀጥለው ስንሄድ ያው የፋይናንሻል ፕሪፔርድነስ ስራችን የሚያስፈልገው ፋንዲንግ ፓዚዎቹን ለማስተካከል ካፒታል ሬድነስ ከሚያስፈልገው ነገር አንዱ እኛም አለን ኢትዮጵያ ኮሚኒቲ ኢን ሲያትል
የተለያዩ ፕሮግራሞች ስላሉት አንዱ የዋን ኦን ዋን ኮችንግ አለን። በዚህ ኮችንግ ውስጥ እንዴት አድርጋችሁ ለዚህ ስፔሲፊካሊ ለዚህ የምትመጡ ከሆነ ልረዳችሁ በጣም ዝግጁ ነን። ዝግጁ ሆኜ እጠብቃችኋለሁ። የፋይናንሻል ሬዲነስ አለው። ቢዝነስ ፕላን ልትጠየቁ ትችላላችሁ። ሎን አፕሊኬሽን ሊኖረው ይችላል። የዳይሬክት ሌንደር ኮኔክሽን ልንፈጥርላችሁ እንችላለን እና ከወርክሾፖች እና ከእንደዚህ አይነት ነገሮች ጋር ደግሞ ሜንቶርሺፖችን በመውሰድ የምትጠቀሙበትን ነገሮች እንረዳችኋለን ማለት ነው። እንግዲህ እና ይሄ ለምን ያስፈልገናል ብሎ ከተጠየቀ ይሄ የሚያስፈልግበት ምክንያት ምንድን ነው? ኢፍ ቢዝነስ ዋንትስ ቱ ኤክስፓንድ ምንድን ነው የሚያስፈልገው? ኤክስፓንድ ሲቲንግ ያስፈልገናል። ፐርቼዚንግ ኤኩዊፕመንት ያስፈልገናል። ኢንክሪዝ ኢንቨንቶሪ ነው የሚያስፈልገን። ሃየር አዲሽናል ስታፍ ስለሚያስፈልገኝ ለዚህ ነገሮች አዳዲስ ነገሮችን ለማድረግ ተጨማሪ ገንዘብ ስለሚያስፈልገኝ እንዴት አድርጌ ልዘጋጅ የሚለውን ነገር በደንብ ተመካክረን የምትሰሩበትን ነገር ነው እንግዲህ እያመቻቸንላችሁ ያለ ነው ማለት ነው፣ እድሉን እንድንጠቀምበት። ከዛ ሌላው እንግዲህ ቅድም እንደጠቆምኩት የዲጂታል ቪዚቢሊቲውን እና የማርኬቲንግ ሬዲነሱ በጣም ኢምፖርታንት ነገር ነው ብያችኋለሁ። እንግዲህ በአሁን ዘመን በዚህ ጊዜ ኤኒ ቢዝነስ የዲጂታል ፕሬዘንስ ከሌለው፣ የዲጂታል ፉትኖት ከሌለው፣ ፉትማርክ ከሌለው አይሚን ለመታየት በጣም ከባድ ነው የሚሆነው። ስለዚህ ከን ካስተመር ፋይንድ ዩ ኦንላይን እሱን መመለስ ያስፈልገናል። አር ዩ አክቲቭ ኦን ሶሻል ሚዲያ ዱ ዩ ሾው አፕ ኢን ጉግል ማፕስ በቀላሉ ቦታችሁ ሎኬሽናችሁን የሚገኝበት። እንደገና ደግሞ ዱ ዩ አክሴፕት ዲጂታል ፔመንትስ። ይሄ በጣም በጣም ቅድም ያልኳቸው ነገር ነው። ዲጂታል ፔመንቶች አሁን ኦልሞስት ሰዎች ገንዘብ እየያዙ የሚዞሩበት ሁኔታ እየቀረ ስለሆነ ይህንንም የፔመንት ሲስተማችሁንም በደንብ አዘጋጅቶ ማስጠበቅ ያስፈልጋል። እንግዲህ ከዚህ ከ750 ሺህ ቪዚተሮች ውስጥ ቤስት ኮፊ ኒር ሉመን ብለው ለምሳሌ ሰርች ቢያደርጉ እናንተ እንድትወጡ ቀድማችሁ ሶሻል ሚዲያ ውስጥ ገብታችሁ ራሳችሁን ፑሽ ማድረግ መቻል ነው ማለት ነው። እና ያላችሁን ኳሊቲ ቀድማችሁ መናገር እና ከወዲሁ ሁልጊዜ በዚህ ነገር ላይ ተዘጋጅቶ መጠበቅ፣ እርዳታም ካስፈለገ ፕሮፌሽናል የሆኑ ሰዎችን ጠይቆ ጥሩ ፕሮግራሞችን አሰርቶ ሶሻል ሚዲያዎቹ ላይ በደንብ እንግዲህ መቀጥቀጥ ያስፈልጋል ማለት ነው እና እሱ ላይ መዘጋጀት ያስፈልገናል። ከዛ እንድናየው የፈለጉት የኮሚኒቲ ኢንጌጅመንት ኤንድ ቢዝነስ ሞቢላይዜሽን የሚል ሀሳብ አለ። እዚህ ላይ ምንድን ነው ያው ኤርሊ ፕላኒንግ እንዳልኳችሁ በጣም ወሳኝ ነው። እንግዲህ ኮል ቱ አክሽን ብዬ የጠራሁት ነገር ምንድን ነው? ፕሪፔሪንግ ሲያትል ስሞል ቢዝነስስ ኤርሊ ፕላኒንግ ኤንድ ሬዲነስ በጣም ወሳኝ ነው ለዚህ ነገር። ፕሪፔሪንግ ስሞል ቢዝነስስ ሪኳርድ ስትራቴጂክ ፕላኒንግ ኤንድ ሪሶርስ ዴቨሎፕመንት ዌል ቢፎር 2026 ወርልድ ካፕ። ጊዜው ሲመጣ አይደለም መሯሯጥ ያለብን። ያው እንደምታውቁት ሰርገኛ መጣ ከሆነ ችግር አለው። ስለዚህ ከወዲሁ ጀምራችሁ እየተዘጋጃችሁ ያለውን እድል ይሄ በጣም በተወሰነ ጊዜ አንድ ጊዜ የሚመጣ እድል ስለሆነ ይህንን እድል ሪሊ የኢትዮጵያ ስሞል ቢዝነስ ኮሚኒቲው እንድትጠቀሙበት ስላሰብኩኝና ስላሰብን ነው። በአጠቃላይ ይሄ ነገሮችን እንድትዘጋጁበት ፑሽ እያደረግናችሁ ያለ ነው ማለት ነው እና በእኛ በኩል የኮሚኒቲ ሰፖርት አለ፣ ሪሶርሱ አለ። የተለያዩ ሲቲ ኦፍ ሲያትል ጋር ጥሩ ሪሌሽን አለን። ከነሱ ጋርም ከሌሎችም ቦታዎች ጋር እድሎችን የምታገኙበት የምትጠቀሙበትን ነገሮች እያመቻችንላችሁ ፖይንት ኦፍ ኮንታክት ሆነን ወደፊት እንድትቀጥሉ ለመርዳት ዝግጁ ነን እና ይሄ ደግሞ በዚሁ አጋጣሚ አብራችሁ የምታስቡት ራሳችሁንም ከወርልድ ካፑ በኋላ ደግሞ ቢዮንድ ዳት ማየት ነው። እንግዲህ ሎንግ ተርም ቢዝነስ ግሮትም ይኖረዋል አብሮ። ወርልድ ካፑ ብቻ ሳይሆን እንደዚህ አይነት ሜጋ ኢቨንቶች እንደዚህ አይነት ትላልቅ ነገሮች በሚመጡበት ጊዜስ እንዴት ምን ያህል ዝግጁ ነን? አሁን ለምሳሌ አብሮ ካልተሳሳትኩኝ ከወርልድ ካፑ ተጨማሪ ደግሞ እንደገና ሌላም ጨዋታ አለ። አይ ቲንክ የክለቦች ወርልድ ካፕ እዚሁ ሲያትል ውስጥ ይካሄዳል። ቀኑን ኤግዛክትሊ አላስታውሰውም፣ ግን አለ። ለዛም ዝግጅት ራሱ በቂ ሆኖ ተዘጋጅቶ መጠበቅ እድል ይሰጠናል ማለት ነው እና ኢኮኖሚክ ኤምፓወርመንት ኦፖርቹኒቲዎች ናቸው። ስለዚህ ራሳችንን እንድታዘጋጁ ነው እያሳሰብኩኝ ያለሁት ማለት ነው። ሌላው ወርልድ ካፕ 2026 አፕዴት ኢንፎርሜሽን የት ጋር ማግኘት ትችላላችሁ? ይሄ ትልቁ ነገር ነው። ፕራይመሪ ኦፊሻል እንትኖቹ እነዚህ ናቸው። አንደኛው የፊፋ ወርልድ ካፕ ኦፊሻል ሳይታቸው ይሄ ነው። እሱ ላይ ገብቶ ኢንፎርሜሽኑን መውሰድ ይቻላል። ሌላው
ሲያትል ፊፋ ወርልድ ካፕ 2026 ሎካል ኦርጋናይዚንግ ኮሚቴ አለ። እዛ ላይ ገብቶ ትክክለኛዎቹን ኢንፎርሜሽኖች ወስዶ ከነሱ ጋር ራሳችሁን አፕዴት ማድረግ ትችላላችሁ። ሲቲ ኦፍ ሲያትል ኦፊስ ኦፍ ኢኮኖሚክ ዴቨሎፕመንት አለ። ቪዚት ሲያትል ቱሪዝም ኤንድ ቪዚተር ዴታ አለ። ሌላው ደግሞ ሉሜንፊልድ ስቴዲየም አፕዴቱ አለ። ራሱ የኢቨንት ኢንፎርሜሽኖቹን ምኖቹን ከፈለጋችሁ እዛ ላይ ገብቶ ኢንፎርሜሽኖቹን ራሳችንን አፕዴት የምታደርጉበት አንድ ቱል አለን ማለት ነው። እነዚህም ነገሮች በነገራችን ላይ ሁሉንም ኢንፎርሜሽኖች ሼር እናደርጋችኋለን እና እዛ ላይ ገብታችሁ የምታዩበትን ነገር እንፈልጋለን ማለት ነው። ከዚህ በተጨማሪ ምንድን ነው እዚህ ጋር ያሰብኩት ሃው ቱ ኦፕን ፖፕ አፕ ሾፕስ ለምሳሌ ድንገተኛ እነዚህ ፖፕ አፕ ሾፕ የሚሏቸው እንደ ድንኳን ነገር አድርጋችሁ መስራት ብትፈልጉ እንዴት አድርገን ነው የምንሰራው? በስቴዲየሞቹ ዙሪያ ኢቨንት ባለባቸው ዙሪያዎች እንደዚህ አካባቢዎች ጋር ለመስራት ቢያስፈልጉ የሚከተሉትን ስቴፖች መጠቀም ነው። አንደኛው የሲያትል ቢዝነስ ላይሰንስን ማውጣት ያስፈልጋል። እዛ ለማውጣት የሚያስፈልገው ያው በዚህ አድራሻ ወይም በዚህ ዌብሳይት ገብቶ ወይም ስልክ ደውሎ ኢንፎርሜሽን መጠየቅ፣ ኮንታክት ሲያትል ስፔሻል ኢቨንት ኦፊስ የእነሱንም ስፔሻል ኢቨንት ኦፊስ ገብቶ ኢንፎርሜሽን መጠየቅ፣ አፕላይ ፎር ስትሪት ኦር ሳይድዎክ ቬንዲንግ ፐርሚት እሱም ያስፈልገናል። እሱም ማውጣት የመጨረሻው ወይም አራተኛው ደግሞ ፉድ ፐርሚት ያስፈልገናል። በተለይ ምግቦችን የምንነካካ ከሆነ ፓብሊክ ሄልስ ሴፍቲ ስለሚያስፈልግ ከኪንግ ካውንቲ የፉድ ፐርሚት እናወጣለን። ፉድ የምትሸጡ ከሆነ ፉድ ለማይሸጡት ወይም የታሸጉ ነገሮችን ለሚሸጡ ሰዎች እንኳን ብዙ ጊዜ አይመለከትም፣ ግን ምግብ ለምትሸጡ ይሄ ያስፈልጋል። በዚህም ይሁን በዛ አምስተኛውና ዋናው ቁም ነገሩ ግን እነዚህን ነገሮች እንዳው ቢያንስ ከ6 ሳምንታት በፊት ቀድሞ ተዘጋጅቶ መጠበቅ። በተለይ ፐርሚቶቹ ምኖቹን እንዲያውም ከዛም ብትቀድሙ በጣም ጥሩ ነው። ለምን ክፍት ሆኖ ከተገኘ ጊዜ ጀምሮ እነዚህን ፐርሚቶች አዘጋጅቶ መጠበቅ። ምክንያቱም ሁሉም ሰው አሰፍስፎ የሚጠብቅበት እንትን ነው። የኛ ኮሚኒቲ ብቻ ሳይሆን ሁሉም ያው እችን እድል ለማግኘት ስለሚፈልግ ነገሮቹ ስለሚጣበቡ ኤርሊ በርድ ይላሉ። የመጀመሪያዋ ወፍ ነች አይደል ቀድማ እንትኑን የምታገኘው ምግቧን ማግኘት የምትችለው። ስለዚህ እናንተም ቀድማችሁ እንድትዘጋጁ በጣም በጣም አሳስባችኋለሁ። ከዚህ በተረፈ ጥያቄና መልስ ካለ ፍሎሩን ለእናንተ እንከፍታለን፣ ወደዛ እንሄዳለን ማለት ነው። አሁን ለጊዜው ስክሪኑን ሼር ማድረግ አቋርጣለሁ። እሺ፣ አመሰግናለሁ። ወደ ጥያቄውና መልስ መሄድ እንችላለን። ያሬድ እስቲ እንትን ላይ ቻት ላይ ጥያቄ ካለ በዛው ቼክ አድርግልን። ጥያቄ ቻት ላይ የለም፣ ቼክ አደርጋለሁ። ወይም ኪውኤንኤ ላይ አብርሃም ጥያቄ አለኝ። ያ ሊዲያ ነኝ። እንዴት ዋልሽ? እንደምን ዋላችሁ? እኔ እንኳን ቢዝነስ የለኝም ሰው እንትን ማለም፣ ግን አንደኛ ፍላየር ምናምን ይወጣል ወይ ሰው እንትን እንዲል ምን እንደሚያደርጉ አሁን የተናገርከው በሙሉ በጣም አስፈላጊና ጠቃሚ ነው እና እንትን ኢንፎርሜሽን ይወጣል ወይ ለሰው? ኤንድ እስከ መቼ ነው ኢሲኤስ ሊረዳቸው የሚችለው? is it up to like 6 weeks before June, or is there a timeline? እሺ፣ በጣም ጥሩ ጥያቄ ነው ሊዲያ፣ እናመሰግናለን። ይሄንን ሬኮርድ እየተደረገ ነው። ባይ ዘ ዌይ ይሄ ፕሮግራም ሬኮርድ አድርገን በዩቲዩብ ላይ ሼር እናደርገዋለን። ይሄንን so that everybody will have a record ማለት ነው። አንዱ ይሄ ነው። ሁለተኛ ኢሲኤስን በተመለከተ ይሄ ፕሮግራም ቢዮንድ ወርልድ ካፕ ነው የሚሄደው። ራሱ ወርልድ ካፕን በተመለከተ እስከሚቻለው ጊዜ ድረስ እስከ ዴድላይኑ እስካለው ድረስ እኛ እንረዳቸዋለን። ግን ቢዮንድ ዳትን ቢመጡ ይሄ ፕሮግራም ስለሚቀጥል ሁሉንም ሰዎች ሬዲ ለማድረግ እንሞክራለን። ይሄ ግን ስፔሲፊክሊ አጭር ጊዜ በጣም ትልቅ ኦፖርቹኒቲ ይዞ ስለሚመጣ ሰዎች ቀድመው እንዲዘጋጁበት ስለሆነ ከወዲሁ ቶሎ እንዲመጡ ነው እኛ ፑሽ የምናደርጋቸው። በተቻለ መጠን በሶሻል ሚዲያውም በሁሉም ነገሮች ላይ እናሳስባለን። ከዚህ በኋላ እድሉ አለ፣ ተዘጋጁ፣ ቶሎ ነው የሚለውን ነገር መልእክት እናስተላልፋለን። እና ከዛ በኋላ ግን ከአሁን በኋላ ምንም በቃ አለፈ የምንልበት ቀን መቼ ነው ለማለት ነው። ገባ?
አይ ቲንክ የሚያልፍ ነገር አይደለም። ምክንያቱም አይደለም? እሺ እሺ። ለምንድን ነው የሚያልፍ ነገር የማይሆነው? ምናልባት የሚቸገሩት እንትን ላይ ሊሆን ይችላል፣ ስትሪት ቬንዲንግ ምናምን ላይ ሊቸገሩ ይችላሉ ከተዘጋ አዎ እድሎቹ ከሌሉ። ኦኬ በተረፈው ግን ለምሳሌ አሁን አንድ ሰው የራሱን ቦታ ወደ ኤርቢኤንቢ ቀይሮ ለመስራት የሚፈልግ ካለ አዎ የራሱ ቦታ ስለሆነ የሚዘጋበት ነገር የለም። ኮሬክት። አዎ፣ ግን ያ ሪሶርስ እና ያ ኮኔክሽን ግን አለ። ለማግኘት በኢሲኤስ ነው የሚያልፉት። በኢሲኤስ ማለፍ ይችላሉ። እነዛ ቅድም አስቀድሜ የሰጠኋቸውም እነዛ አፕዴት ኢንፎርሜሽን የሚያገኙባቸውን ቦታዎች ላይ ሄደው ቼክ ማድረግ ይችላሉ። ከኛ ጋር ግን መጥተው ቢጠይቁንም ሁሉንም ነገር እንሰጣቸዋለን። ወደዛው ነው በተለይ የምንልካቸው። እንደ ፍላጎታቸው እናደርጋለን። ኦኬ ቴንክ ዩ በጣም እ፣ እኔ ልቀጥል። አብርሃም ቃላም ነኝ የስ ብናለ ቃለም ፕሊዝ ጎ ሄድ። እንዴት ናቸው? እግዚአብሔር ይመስገን በጣም ጥሩ ኢንፎርሜሽን ነው። የኔ ጥያቄ ይሄንን ነገር ለመጠቀም የሲያትል ሲቲ ኦፍ ሲያትል ነዋሪ መሆን ያስፈልጋል ወይስ ማንኛውም ኢትዮጵያዊ እ፣ እዚህ አካባቢ የሚኖር ይሄንን ማድረግ ይቻላል? እርዳታውን ማለት ነው። አዎ፣ በኢሲኤስ በኩል ነው ወይንስ በሲቲው በኩል? በኢሲኤስ በኩል ምን ማለት ነው? ብዙ ጊዜ ለምሳሌ ፈንድ ሲመጣ የሲያትል ነዋሪ መሆን አለባቸው የሚባል ነገር አለ መሰለኝ። እም፣ ትክክል ሲቲው የሚሰጠው እርዳታ ከሆነ ማለት ነው አይደለም? አዎ። ምንም አያገናኘውም። አይ ምንም ችግር የለውም። እኛ ኢትዮጵያን ኮሚኒቲ የስሞል ቢዝነሱን ከተመለከተ ሁሉንም ሰዎች ነው የምንረዳቸው። አሃ፣ ሲቲው ደግሞ በተመለከተ የሚፈልገው ምንድን ነው? አንድ ሰው ለምሳሌ ሬንተን እየኖረ ይህንን እድል መጠቀም ከፈለገ መጀመሪያ ሲቲው የሚጠይቀው የሲያትል ስሞል ቢዝነስ ላይሰንስ ማውጣት አለበት። ቴምፖራሪ ላይሰንስ ማውጣት ይችላል። አሃ። ለምን ሲቲው ማግኘት የሚገባውን ጥቅም እንዲያገኝ ማለት ነው። ከዛ በኋላ ኦፕሬሽናል መሆን ይችላል ማለት ነው። ስለዚህ ችግር የለውም። ኦኬ፣ በጣም ጥሩ። ያ፣ እግዚአብሔር ይስጥልኝ። ያ። ቻት ላይ ጥያቄ ያለብሽ እሺ ምን አለ ሰሬድ? እስቲ ከሌላ እንትን ይሄን ላስቴት ላይሰንስ መጠቀም እንችላለን ወይ? አም ኖት ሹር የሌላ ስቴት ሰው እዚህ ጋር መጥቶ መስራት ይቻል አይቻል እርግጠኛ አይደለሁም። ኦንሊ ቲንግ የማውቀው የሲቲውን የስሞል ቢዝነስ ላይሰንስ ማውጣት እንዳለበት ነው። ግን ሃው ኢት ጎዝ ምናልባት ሪሬጅስተር ማድረግ ሊኖርበት ይችላል በሴክሬታሪ ኦፍ ስቴት። እሱን ግን ዊ ኒድ ቱ ቼክ፣ እርግጠኛ አይደለሁም። ሌላ ጥያቄ እዛ ጋር የተጻፈውን ጥያቄ ለማብራራት የሌላ ስቴት ሳይሆን የዚህ ዋሽንግተን ስቴት ሆኖ የሌላ ሲቲ ላይሰንስ ያለው ሰው መስራት ይችላል? የግድ ማውጣት አለበት አዲስ ላይሰንስ ከሲቲ ኦፍ ሲያትል? ያስ ከሲቲ ኦፍ ሲያትል ላይ ኦፕሬት የሚያደርግ ከሆነ በምን አድርገው በሌላው ሲቲ አድራሻ ነው የሚያወጣው አይደል? ስቲል ግን ያው ቴምፖራሪ ላይሰንስ ያወጣል ማለት ነው። ኦኬ ያ ቴምፖራሪ ላይሰንስ ያወጣል። አይ ቲንክ እርግጠኛ አይደለሁም 25 ብር ይሁን እንደዚህ ነገር ነበር ክፍያ። አሁን ይህን ስፔሲፊክሊ በተመለከተ እርግጠኛ አይደለሁም። አሁን ግን ያው ክፍያ አለው። ቢዝነስ ላይሰንሱን አውጥቶ ይሸጣል ማለት ነው። በተለይ እንደዚህ እንደ ፖፕ አይነት ሾፖች ምናምን የሚሰራ ከሆነ እንደዚህ አይነት ነገሮች የሚያስፈልጉት ከሆነ ያው ግድ ያስፈልገዋል ሲቲው ላይ ኦፕሬት ለማድረግ። ቴንክ ዩ። አስዩም ደግሞ የሚደረገው ያው እነዚህ ቢዝነሶች ኦልሬዲ ኤግዚስት የሚያደርጉ ቢዝነሶች ናቸው። አንዱ ኤግዚስት የማያደርጉም ከሆነ ቀድመው ቢዝነስ ላይሰንሶቻቸውን አውጥተው አዘጋጅተው መቅረብ ይኖርባቸዋል። ለዚህ ነው ቀድመን መዘጋጀት የሚኖርብን። ስትራቴጂ እያንዳንዱ ሌቭል የተለያየ ስለሆነ ያንን አስቀድሞ ማዘጋጀት። እሺ ኢሲኤስ ኢዝ ፕላኒንግ ቱ አንዳንድ ጥያቄዎች እየመጡ ነው ሊዮ ቻቱ ላይ እንዳልዘለው። ኢሲኤስ ምን ይላል? አንደኛው ኢዝ ኢሲኤስ ፕላኒንግ ቱ ኢትዮጵያን ኮሚኒቲ ኢቨንት ዳት ዊ ካን be part of means the needs registration or so on. Yes, ኢሲኤስም አንድ ራሳችንን የቻለ የምናዘጋጀው ፕሮግራም ይኖረናል።
ፋይናላይዝ ስላላደረግነው ነው። ግን ሳምታይም ኢን ጁን የምናዘጋጀው ፕሮግራም ይኖራል። በደንብ እናስታውቃለን። እዛ ላይም ስሞል ቢዝነሶችን እንጋብዛለን እና ስሞል ቢዝነሶች ፓርት ኦፍ ምናልባት ምንድን ነው እየታሰበ ያለው እንደ ዋች ኢቨንት ነገር ለማድረግ እና እዛ ላይ ስሞል ቢዝነሶቹም ሌሎችም ሰዎች መጥተው የሚጠቀሙበት በተለይ የአፍሪካን ጌሞች በሚኖሩበት ጊዜ እነዛን ጌሞች ኢሲኤስ ላይ በትልቅ ስክሪን ለማሳየት እና ስሞል ቢዝነሶቹም እንዲተባበሩ ለማድረግ እና ሽያጭ ምናምን እንዲያደርጉ ለማድረግ ያሰብነው ፕሮግራም አለ። ፋይናላይዝ ስናደርግ በደንብ እናስታውቃቸዋለን። ይህንን መልስ በተመለከተ ሌላው ካን ዋን ኦፕሬተር ፉድ ኤንድ ነን ፉድ ሰርቪስ ዊዝ ዋን ቴምፖራሪ ቢዝነስ ላይሰንስ አይ ቲንክ ለጥያቄው እንደተረዳሁት ከሆነ ለፉድ ላይሰንሱ ራሱን የቻለ ፐርሚት ያስፈልጋል። ምክንያቱም ፉድ ሃንድሊንጉን ፐርሚት የሚሰጠን የኪንግ ካውንቲው ነው። ስለዚህ ለዛ ግዴታ ፐርሚት ያስፈልጋል። የቢዝነስ ላይሰንሱን ግን በተመለከተ አንድ ላይሰንስ በቂ ነው። ሃው ማች ኢዝ ቢዝነስ ላይሰንስ ኮስት እርግጠኛ አይደለሁም። ባለፈው እስከማውቀው ድረስ 25 ብር ነበረ። አሁን ግን ለዚህ ኢቨንት ወይ የተለየ ነገር እስካልወጣ ድረስ ኢንፎርሜሽኑ አፕዴት ኢንፎርሜሽን የለኝም። እንደዛ እንደነበረ አስታውሳለሁ። ካን ዩ ሾው ሪሶርስ ስላይድ ዋን ሞር ታይም? የትኛውን ስላይድ ነው የፈለጋችሁት? ልመለስበትና ይሄኛውን ይሁን ወይም ይሄኛው ከሁለት አንዱ ከሆነ ይኸውና። ግን ሼር ስለምናደርገው ይሄንን ሬኮርድ ችግር የለውም፣ እዛ ላይ ታገኙታላችሁ። ሌላው ደግሞ ይሄኛው ሌላኛው ደግሞ ይሄኛው ነው። እሺ ሌላ ጥያቄ አለ? እንሄድ። እንግዲህ ይሄ ነው። ሌላው ምንድነው የኔን ኢንፎርሜሽንም አብሬ እዚሁ ጋር ለመስጠት ፈልጋለሁ። ስልኬን ሶሪ ሌላ እንትን ላይ ገባ፣ ሌላ ስላይድ ላይ ይሄ የኔ ኮንታክት ነምበሬ ነው። በዚህ ልታገኙኝ ትችላላችሁ ሁሌም። ቴሌፎን ያለ፣ ኢሜል አድራሻ ያለ ያው ያለውን እድል እንግዲህ እንድንጠቀምበት ነው። እንግዲህ እያበረታታናችሁ ያለ ነው። ቅድሚያ ፕላኒንግ ነው ለሁሉም። አት ኤንድ ኦፍ ዴይ ትልቁ ነገር የቅድሚያ ዝግጅት እንድናደርግበት ነው የምንጋብዛችሁ ማለት ነው። እስቲ ቻት ላይ አንድ ነገር ያሳየኛል። እንግዲህ ያው በተለይ እዚህ ጋር አንድ ትኩረት የምንሰጠው ወደ መልሼ አንዱን እንትኑን ወደኋላ ለመልሰው አንድ ጊዜና ብዙዎቹ በጣም ስራ ይኖራቸዋል ተብሎ የሚገመቱትን ነገሮች መልሼ ሃይላይት ለማድረግ እፈልጋለሁ። Let me share the slide again. ትልቅ ስራዎች የሚኖሯቸው እዚህ ናቸው ተብሎ ነው የሚገመቱት። የፉድ ኢንዱስትሪ የታለ?
ይሄኛውን ነው ትልቁ ስራዎች ላይ የሚኖሩት ተብሎ የምናስባቸው እነዚህ ነው። በጣም በከፍተኛ ደረጃ ቢዝነስ ይዞ ይመጣል የሚባለው በተለይ ፉድ ኤንድ ቤቨሬጅ፣ ኮፊ ሾፕስ፣ ስናኮች፣ እንደዚህ አይነት ነገሮች፣ ሪቴል ኤንድ መርቸንዳይዝ የተለያዩ ነገሮች ጋር ለምሳሌ አሁን ቲሸርት ፕሪንት የምታደርጉ ሰዎች ካላችሁ ከጌሙ ጋር አያይዞ እዛው ጋር እየተሰራ የሚሸጥ ለምሳሌ ሲያትል ላይ የመጀመሪያው ጨዋታ ቤልጅየም እና ኢጅፕት ነው ብለናል፣ ጁን 15 ላይ ከሱ ጋር የተያዙ ለምሳሌ የሀገሩን ባንዲራዎች፣ የጨዋታዎቹን ቲሸርቶቹን፣ በጣም ታዋቂ ተጫዋቾቹን እነሱ አይነት ነገሮች ጋር ብትሰሩ በጣም ትልቅ እንቅስቃሴ ይኖረዋል። ኡበር፣ ሊፍት የምትሰሩ ትራንስፖርቴሽን ላይ ያላችሁ ሰዎች ለእናንተ ደግሞ ቅድሚያ የሚያስፈልገው ምንድን ነው? ዝግጅታችሁ መኪናዎቻችሁን ሬዲ ማድረግ፣ ሰርቪስ ካለ ሰርቪሶቹን፣ ኦይል ቼንጁን ቀድሞ እንደዚህ አይነት ነገሮችን ማዘጋጀት። ኢቨን አብሮ ከዚህ ጋር የአውሮ ሪፔር የምትሰሩ ቢዝነስ ካላችሁም በዚሁ አጋጣሚ ቀድሞ መዘጋጀት። ምክንያቱም ብዙ ፍሎ ሊኖር ይችላል። ቶሎ ኦይል ቼንጅ የምታደርጉበትን የቲዩንአፕ የምትሰሩ ካላችሁ የቲዩንአፕ እንትናችሁን ማፍጠን፣ እንዲህ አይነት ነገሮችን ብታደርጉ በጣም ትልቅ እድል ይኖረዋል ብዬ አስባለሁ። የሆቴል እና ምናልባት ሆቴሎች እንኳን ትልልቅ ስራዎች ሊሆኑ ይችላሉ፣ ግን ሾርት ተርም ሬንታልስ ቢኖሩ እንደ ኤርቢኤንቢ ያለ አይነት ነገሮች ካሉ ቤቱን አስቀድሞ ማዘጋጀት፣ ማስተካከል የሚገባቸውን ነገሮች አስተካክለው እንትን ማለት፣ የካልቸራል ኢቨንቶች ቅድም ደግሞ ያለው የዋች ፓርቲዎችን እንዲህ አይነት ነገሮችን በጣም ትልቅ እንቅስቃሴዎች ይኖሯቸዋል ብለን እናስባለን እና እሱ ላይ ጥሩ ዝግጅት ቢደረግ ጥሩ ነው ብዬ አስባለሁ። በእንትኔ ግን እያንዳንዳችን ደግሞ የራሳችን ፖይንት ኦፍ ቪው ስላለን በሱ መሰረት ነገሮችን ማስተካከል እንችላለን። እሺ እንግዲህ ይህን ይመስላል ያለው ነገር። ጥያቄ ከሌላችሁ በእኔ በኩል እዚህ ጋር እንጨርሳለን የዛሬውን ፕሮግራም። ዋናው ሃይላይት ለማድረግ እና ዝግጁነት ኖሮን ቅድሚያ እንትን እንድንል ነው። ዋንስ አጌን በዛሬው ቀን ስለተገናኘን በጣም አመሰግናለሁ። ኮንታክት ኢንፎርሜሽንን አሁንም መልሼ ሼር አደርጋለሁ። በዚህ ነገር ተጠቅማችሁ ራሳችሁን ሬዲ የምታደርጉበት እድል እንዲያጋጥመን ነው። ጥያቄና እንትን ከሌላችሁ በእኔ በኩል ጨርሻለሁ ዝግጅቴን። ቻት ላይ 1-3 ነገሮች ይታዩኛል። ምንድን ናቸው? እሺ በጣም አመሰግናለሁ። ስለ ሁላችሁም ምስጋና ነው የሰጣችሁኝ። ኮንታክቱ ይሄ ነው፣ ደውሉልኝ። ቡክ ማድረግ ትችላላችሁ። በኢሜይሉም ላይ ኦንላይን ቡኪንግ ሲስተም አለው። እዛ ላይ ገብታችሁ ብታደርጉ ቀጥታ ኦፕኒንግ ካለ ኦፕኒንጉን ሪዘርቭ ማድረግ እንችላለን። እንግዲህ ድምፄም ትንሽ እንትን ብሏል ከጉንፋን ጋር ስላለሁኝ ፈጠን ብዬ ነው ያደረግኩት። እግዜር ይስጥልኝ። መልካም ምሽት ይሁንላችሁ። እሺ እሺ፣ በጣም አመሰግናለሁ። አመሰግናለሁ። ባይ ባይ ባይ።